ቅድም ከልጁ ጋር ተጣልታችሁ ስትከራከሩ ከልጁ ጋር ምንም ነገር እንደሌለሽ ገብቶኛል እና በተሳሳተ መንገድ ስለተረዳሁሽ ይቅርታ አድርጊልኝ። ከረፈደ ባትረዳኝ ጥሩ ነበር። ምን ነው የረፈደው? እኔ እንድትረዳኝ በፈለኩበት ሰዓት ብትረዳኝ ጥሩ ነበር። አንቺም እኮ ልታስረጅኝ አልሞከርሽም ነው? ሞክሬ ነበር ቤሉል። በተደጋጋሚ ላናገር ስሞክር ዝምታና ሁኔታ በጣም ነበር የሚያስፈራው። ግን ሁኔታሽ ልታስረጅኝ ፈልገሽ ሳይሆን ታናድጅ እየሞከርሽ ነው ይመስለው። እንዴ ቤሉል፣ ሁኔታ ምን ያናድዳል? እኔ እኮ ተጨንቄ ነው እንደዛ ሰውን የነበረው። እሺ በቃ አልፏል። ለማንኛውም ቢያልፍም በተሳሳተ መንገድ ስለተረዳሁሽ ይቅርታ ነው ያልኩሽ። እሺ ይሄ ፖስታ ተልኮልኝ ነበር። ይሄን ሰጥቶ ነው የመጣሁት። የምን ፖስታ ነው? ማን ይላከው? ሞተረኛ ነው የሰጠኝ። ማን እንደላከልኝ እንኳን አላውቅም። እናትህ ሙሉ ለሙሉ ቤቱን የራሷ ለማድረግ ፕሮሰስ ጀምራለች። አንተንም ከጨዋታ ውጪ ለማድረግ አስባለች። ይሄንን ለማረጋገጥ ደግሞ በዚህ ስልክ መደወል ትችላለህ። በጣም ተዘናግተሃል። በዙሪያ ያሉትን ማንንም ሰው እንዳታምን። እንዴት ነሽ ሙሽሪት? ሁሉ ነገር ሰላም ነው? አንቺ ተረገምሽ ሴጣን! ደግሞ ምን ልትሰሪ ነው የደወልሽው? አንቺም ሰው ሆነሽ እኔ ላይ አፍሽን ከፈትሽ አይደል? አንቺ ኮትታ ተናገሪ። ምን ፈልገሽ ነው የደወልሽው ያልኩሽ ነው? አታስቢ። እኔ ለውን ብቻ ብደውል ነው። ከዛ አንቺ በየሰከንዱ ትደውያለሽ። ምን ለማለት ፈልገሽ ነው? ከኔ ጋር እንዳትዳፈር ያስጠንቅቄሽ ነበር። በደንብ ሲሚኝ። አሁንም ቢሆን ስለኔ አንድ ነገር ትንፍሽ እላለሁ ብትይ እናትሽን በቤት አትመለስም። ምን ነገርኩሽ? አንድ ነገር እንዳልሰማ። እናቴን የወሰድሻት አንቺ ነሽ? አውቄ ነበር። አንቺ ሰይጣን! ስቃይሽ ገና መች ጀመረ? አታስቢ። ከዚህ በላይ ይቀጥላል። አሁኑኑ መጥተሽ የምሰጥሽ ወረቀት ላይ ትፈርሚያለሽ። አሊያ ግን እንኳን እናትሽን ሌሎቹን በህይወት አታገኛቸው። ስሚኝ ቶሎ ብለሽ ሄሎ፣ እጮሃለሁ። ምንም ነገር እንዳታደርጊ። ምንም አታስቢ። ምንም አላደርግሽ። ተረጋጋ ዶኒ። እኔ ምንም አይደለሁም። ታማኝ ነኝ ብለሽ ታስቢያለሽ? ምን ማለት ነው? ታማኝ ነኝ ብለሽ ታስቢያለሽ ወይ እኮ? በምን ጉዳይ? ኧረ ግራ አታጋባኝ። ሚስጥር ብነግርሽ መጠበቅ ትችያለሽ? ግን እኮ ምንም የምታስታውሰው ነገር የለም። ረስተኸኝ እንዴ? ቢሆንም ንገሪኝ። ሚስጥር መጠበቅ ትችያለሽ? እሺ፣ አዎ እችላለሁ። በጣም ጥሩ። አሁን የምነግርሽ ነገር በደንብ ስሚ። አዶኒ ለኑኑ ሊነግራት የሚችለው ሚስጥር ምንድን ነው ብለን ስናስብ ምናልባት ሊሆን የሚችለው አሁን ላይ እያደረገ ያለውን ነገሮችን እንዳልረሳና እያስመሰለ እንደሆነ ለኑኑ ሊነግራት ነው ማለት ነው። ለምን ከተባለ ቀደም ብለን እንዳየነው እሷ ሳሎን ተቀምጣ ከቤሉል ጋር ተቃቅፋ ስትቀመጥ እሱ ደግሞ መጥቶ ሚስቴ ነሽ ለምን አቀፍካት ብሎ እዛ ጋር ግርግር ሲፈጥር ኑኑ አንድ የተናገረችው ነገር በጣም እንደሰለቻትና አዶኒ ማየት እንዳስጠላት ነው። እኔ ላንተ ሚስትህም አይደለሁም እህትህም አይደለሁም በጣም ሰልችተኛል የሚለውን ቃል ስትናገር ምናልባት እዚህ ጋር እያደረገ ያለውን ነገር ለሷ ለማስረዳት ይመስላል ማለት ነው። አሁን ላይ እኔ ምንም ነገር አልረሳውም፣ ይሄንን ነገር ደግሞ የማደርገው ለዚህ ምክንያት ነው ብሎ ምናልባት ምክንያቱን በጥልቀት ለኑኑ ሊያስረዳት ይችላል ማለት ነው። ከዛም በኋላ ደግሞ እሷ እንድትተባበረው አዶኒ ነገሮችን እንደረሳና እውነትም እዛ ጋር ኑኑ የሱ ሚስት እንደሆነች እንደሚያስብና ይሄንን ነገር እሱ ላይ መፍረድ እንደማይቻል ያንን ነገር ሌሎች ሰዎችም እንድታሳምንለት ወይ ደግሞ እንድትተባበረውም ሊሆን ይችላል ማለት ነው። ለዛም ነው የሆነ ሚስጥር ብነግርሽ ሚስጥር መጠበቅ ትችያለሽ እንደ የሚለውን ነገር እየነገረ ማለት ነው። ጥያቄ የሚሆነው እዚህ ጋር ኑኑ ከዚህ በኋላ አዶኒን ትተባበረዋለች ወይስ እኔ ስለዚህ ጉዳይ አይመለከተኝም ብላ ራሷን ነጻ ታወጣለች የሚለው ነገር ባይታወቅም ከዚህ በፊት የደረሰባትን ነገር እናውቃለን። ኤልሹ እሷን ያደረገቻትን ነገር ማለት ነው። ጆን ቅረቢውና ፍቅር አስይጁ ከዛም በኋላ አልፈልግህም በይው እኔ ደግሞ ጆ አፍቅሮ ሲጎዳ ማየት እፈልጋለሁ ብላ በብዙ ጉትጎታ ኑኑን አሳምናት ነበር። ኑኑ ደግሞ ከኤልሹ ጋር ያለው ነገር በእነሱ መሃል ሰላም እንዲፈጠር በሚል ነበር እዛ ጋር ኤልሹን ተባብራ ጆን ስታወራው ደግሞ እዚህ ጋር የምታፈቅረውና የምትወደው ቤሉልን ያጣች ማለት ነው። ያ ነገር ራሱ ምን ያህል እንደጎዳትና ምን ያህል ዋጋ እንዳስከፈላት እያወቀች አዶኒ ደግሞ ይሄንን ሚስጥር ነገሮችን የረሳው አስመስዬ እኮ እንደዚህ እያደረግኩ ነው፣ ሁሉም ሰው ላይ ድራማ እየሰራው ነው፣ አንቺ ደግሞ ይሄንን ነገር ተባበሪኝ፣ ለማንም ሰው አትናገሪ፣ አንቺንም እንደዚህ እያልኩ እያስጨነኩሽ ያለሁት ሌሎች ሰዎች እውነትም ረስቷል የሚለውን ነገር እንዲያምኑኝ ነው ብሎ እዚህ ጋር ኑኑን ቢነግራት ኑኑ በጭራሽ ላትተባበረው ትችላለች ማለት ነው።
ቤሉል ደግሞ በስተመጨረሻም ከዚህ በፊት የተፈጠረው ነገርና ኑኑ ያንን ነገር ሁሉ ለምን ስታደርግ እንደነበረ አሁን ተረድቷልና ይቅርታ ጠይቋታል ማለት ነው። ግን ደግሞ ኑኑ ከዛ በኋላ አንድ ያለችው ነገር አለ። ምን ዋጋ አለው ከረፈደ በኋላ ብትረዳኝና ይቅርታ ብትጠይቀኝ ብለዋለችና እዛ ጋር ምን ለማለት ፈልጋ ነው? ለምንስ ነው ቤሉልን ከረፈደ በኋላ ያለችው የሚለውን ነገር ስናነሳ ቀደም ብለን እንዳየነው ሽማግሌዎቹ ቤት የመጡ ጊዜና ነገሮች እንደዛ የተበለሻሹ ጊዜ ኑኑ የወሰነችው ውሳኔ ከዚህ ቤት በወጣ ይሻለኛል፣ እኔና ቤተሰቦቼን እትዬ ለምንድነው በዚህ ልክ የምታሰቃየን በሚለው ከዛ ቤት መውጣት አማራጭ ያለው ጉዳይ እንደሆነ ነግራው ነበር። ምናልባትም ቤሉልን የተናገረችው ለዛ ጉዳይ ሊሆን ይችላል። እዚህ ጋር ምን ዋጋ አለው ከረፈደ በኋላ ይቅርታ ብትጠይቀኝና ብትረዳኝ ያለችው ማለት ነው። ቤሉል ይሄ ነገር ራሱ ግር ብሎታል። ግን ደግሞ እዛ ጋር የተፈጠረውና አሁን ላይ እሷን እያስጨነቃት ያለው የአይንዬ መጥፋት ነገር ነው ብሎ ነው እሱ የወሰደው። ምናልባት ደግሞ ወደፊት አይንዬ ተገኝታ ይሄንን ነገር ኑኑ ትደግመዋለች ወይስ ምንድን ነው የምትለው ነገር ባይታወቅም ሁሉም ቤተሰብ አሁን ላይ አይንዬን እየፈለጋት ነው። አይንዬ ደግሞ የት እንዳለች እዛ ጋር አውቀናል። ሄለን ነች ያገተቻት ማለት ነው። ይሄንን ነገር ለምን አደረገች ብለን ስናነሳ መሲ ልትበቀላት ነው። መሲ ውጪ ላይ ሄለንን አግኝታ እንዴት እየናቀች በንቀት እየሰደበቻት እሷን አናግራት። ከዛም በኋላ ኤልሹ የሷ ልጅ እንዳልሆነች ነግራታለችና ሄለን ደግሞ ከዚህ በፊት መሲ በዚህ ልክ እሷን አውርዳት በዚህ ልክ እሷን ንቃት ተናግራት አታውቅምና ይሄ ነገር በጣም ህልም መሰላት። ለማመንም በጣም ተቸግራ ነበር። ለዛ ነገር ደግሞ እንዴት ብትንቀይ ነው በሚለው ነው አሁን ላይ እናቷን አግታት የሆነ ወረቀት ላይ ትፈርም ያለሽ ያለቻት ማለት ነው። ያ ወረቀት ደግሞ ምን እንደሆነ ባይታወቅም አሁን ላይ ሄለን እየተራራጠች ያለችው በምን ጉዳይ ነው የሚለውን ነገር ስናነሳ እሷ ያንን ቤት የራሷ ለማድረግ ነው። ባለፈው ቴዲ አንድ የነገራት ነገር አለ። አንቺ እኮ ከዛ ቤት ውስጥ ምንም ድርሻ የለሽም ብሏታልና ሄለን አሁን ላይ እየተራራጠች ያለችው ያንን ቤት ሙሉ ለሙሉ የራሷ ለማድረግ ነው። ምናልባትም አሁን ላይ መሲን ነይና ትፈርሚያለሽ፣ እናትሽን ማግኘት ከፈለግሽ እኔ ያልኩሽ ቦታ ቀጥ ብለሽ ትመጫለሽ ያለቻት። ምናልባት መሲን ስለ ቤቱ ጉዳይ የሚመለከታት ነገር አለ። እዚህ ጋር መሲን እንደ ምስክርነት ይሄ ቤት የሄለን ነው ወይ ደግሞ በአንዳች ጉዳይ መሲን የራሷ ነገር ውስጥ ወይ ደግሞ የራሷ ጉዳይ ውስጥም ልታስገባት ትችላለች ማለት ነው። በእርግጥ እዛ ጋር መሲ ከዛ ቤት ምንም ድርሻ የላትምና ያንን ድርሻ ለኔ አስተላልፊልኝ ወይ ደግሞ ለሄለን ሰጥቻለሁ ብለሽ እዚህ ጋር ፈርሚ የሚለውን ነገር ልታደርግ አትችልም ማለት ነው። መሲ ከዚህ በፊት ከልጅነቷ ነበር እዛ የገባችውና ለብዙ ዓመት እዛ ቤት እንደ ሰራተኝነት ስታገለግል ነበር እንጂ ከዛ ቤት ምንም አይነት ድርሻ የላትም። ምናልባት ሄለን ይሄንን ነገር ልታደርግ የምትችለው መሲ እዛ ቤት ለብዙ ዓመት ስለቆየች ምናልባት የሷ ቃል የሷ ምስክርነት ሊያስፈልግ ስለሚችል ለዛ ነገርም ሊሆን ይችላል አሁን ላይ መተሽ ትፈርሚያለሽ ያለቻ ማለት ነው። መሲ ሌላ ነገር ራሱ እያስጨነቃት ነበር። እዛ ጋር የቴዲ መጥፋትና የቴዲ ስልክ ሲደወልለት ያለማንሳት እናም ደግሞ ከጥቂት ጊዜያት በኋላ የስልኩ መዘጋት ራሱ በጣም አስጨንቋታል። እናም ደግሞ ኑኑ የሷ ቤት ውስጥ አንድ ያገኘችው ነገር አለ። የሴት ጡት መያዣ እዛ ቤት ውስጥ አግኝቻለችና ያ ነገር ደግሞ የመሲ አይደለም። መሲ በጣም ደንግጣለች ይሄንን ነገር ስታይ። ግን ደግሞ ድንጋጤዋን ኑኑ እንዳታውቁ ወይ ደግሞ ይሄንን ነገር እንዳትጠረጥር በሚል ነበር ያንን ነገር የዋጠችው። በእርግጥ መሲ ቴዲን ብታፈቅረውና ብትወደውም በዚህ ፍጥነት አይደለም እሱን ለማግባት ያሰበችው። ግን ሄለን እሷና ቤተሰቦቿ ላይ ስታደርግ የነበረው ነገር በጣም ስላስጨነቃት ነው። እዚህ ቤትማ ዘላለሜን ሰራተኛ ሆኜ አልቀርም፣ ከዚህ መውጣት አለብኝ በሚለው ወደፊት ማግባት የምትፈልገውን ቴዲ አሁን ላይ ልታገባው የወሰነች ማለት ነው። ግን ደግሞ ነገሮች ሁሉ ጥድፍድፍ አሉና እዛ ጋር ብዙ ስለ ቴዲ ያላወቀቻቸው ነገር አለ። ያ ቤት የማን ነው? ያዛ ጋር የተገኘ ጡት ማሳጅያስ የማን ነው የሚለው ነገር እስካሁን መልስ ያልተገኘለት ጥያቄ ነውና ይሄ ነገር ራሱ ግር ብሏታል። በዚህ መሃል ደግሞ ሄለን ደውላ እናትሽ እኔ ጋር ያለችው እናትሽን ከፈለግሽ ቀጥ ብለሽ ነይ ብላታለች ማለት ነው። ሌላው ነገር ደግሞ ለቤሉል የተላከለት ፖስታ ነው። ለቤሉል የተላከለት ፖስታ ላይ እዛ ጋር እየታወራውን ነገር ሰምተናል። ሄለን አሁን ላይ ምን ለማድረግ እየተራረጠች እንደሆነ እዛ ጋር የቤሉልን የእናቱን ቤት የነበረውን ከዚህ በፊት እናቱ የሰራችውን ቤት ሄለን አሁን ላይ ለራሷ ብቻ መውሰድ እንደምትፈልግና ቤሉልን ከንብረቶች ሁሉና ከቤቱ ነፃ ልታወጣው እንደምትፈልግ ይሄ ነገር እዛ ወረቀት ላይ ተጽፎ ተነግሮታል ማለት ነው። ይሄንን ነገር ደግሞ ሊያደርግ የሚችል ማን ነው? ይሄንን ነገር ሄለን እያደረገች ያለችውን ሚስጥር አውቆ
አሁን ላይ ለቤሉል የነገረው ሰው ማን ነው ብለን ስናስብ ሊሆን የሚችለው ቴዲ ነው። ባለፈውም እንዳየነው ሄለንን አንቺ እኮ ከዛ ቤት ምንም አይነት ድርሻ የለሽም፣ እናም ደግሞ ልጁ አለ፣ እንዴት ነው ይሄንን ቤት የራስሽ የምታደርጊ ብሎ ጠይቋት ነበር። ምናልባትም ይሄንን ነገር ቤሉል እንዲያውቅና የሆነ እንቅስቃሴ እንዲያደርግም ሊነግረው ይችላል ማለት ነው። ለምን ከተባለ ቤሉል አሁን ላይ ምንም አይነት እንቅስቃሴ እያደረገ አይደለም። እዛ ወረቀት ላይም የተጻፈው አንተ ተኝተሃል፣ ምንም ነገር እያደረግክ አይደለም፣ ሄለን ደግሞ ይሄን ነገር እያደረገች ነው ብሎ ተነግሮታል ማለት ነው። ለዛም ነው በስተመጨረሻም ኤልሹን ተከታትሏት ኤልሹ ሄለንን አግኝታ የሆነ ወረቀት እየሰጣቻት እንደሆነ ያየው ማለት ነው። ኤልሹ ደግሞ ምናልባት ከቤቱ ጋር በተያያዘ ምናልባትም ስለ ቤቱ የሚመለከተው አንዳንድ ወረቀቶች ቤት ውስጥ ካሉ ያንን ነገር ሊሆን ይችላል አምጥታ ለሄለን የሰጠቻት ማለት ነው። በእርግጥ ከዚህ በፊትም ይሄንን ነገር የቤሉል አጎት የእናቱ ወንድም ነግሮት ነበር ለቤሉል ማለት ነው። ናሆም የሚባለው የቤሉል አጎት ሄለን አሁን ላይ አንተን ካለው ነገር ሁሉ ካለው ንብረት ሁሉ ነፃ ልታወጣ እየፈለገች ነው፣ አንተ ተኝተሃል፣ ምንም ነገር እያደረግክ አይደለም በሚለው ቤሉልን እጁን ይዞት እሷ ከቴዲ ጋር የሆነ ሆቴል ውስጥ ተገናኝታ ቁጭ ብላ ስታወራ አሳይቶት ነበር ማለት ነው። ቤሉል ከዛ በኋላ ራሱ ምንም ያደረገው ነገር የለም፣ ምንም እንቅስቃሴ ወይ ደግሞ ምንም አይነት እርምጃ አልወሰደምና አሁንም ቁጭ ብሏል። ሄለን ደግሞ እዚህ ጋር እያደረገች ያለችው ያለውን ንብረት እንዳለ ለራሷ ወስዳ ከዛም በኋላ ሁሉም ነገር በእጇ ከገባ ወይ ትሸጠዋለች ወይ ደግሞ የሆነ ሰው ወክላ አሁን ላይ ፖሊሶች እሷን እየፈለጉ እያሳደዷት ስለሆነ ወደ ውጭ ሄዳ ይሄንን ጊዜ ማሳለፍ ትፈልጋለች ማለት ነው። ምናልባት ያ ነገር ይሳካላታል ወይስ አይሳካላትም የሚለው ነገር ባይታወቅም ግን ደግሞ አሁን ላይ ቤሉል እንቅስቃሴ ወይ ደግሞ ሄለንን መከታተል የሚለውን ነገር እየጀመረ ይመስላል ማለት ነው። ሌላው ነገር ደግሞ አዶኒና ከአዶኒ ጋር የሚሰራው ልጅ አሁን ላይ ሄለንን እየፈለጓት ነው። ያ ልጅ ባለፈው ሄለንን አግቶ የሆነ ክፍል ውስጥ ቁጭ ብሎ ሄለንን ሲጠብቃት የነበረው ከሄለን ምን ጉዳይ ያለው፣ ለምንስ ነው እሷን ያገታት፣ ምንስ ፈልጎ ነው ከሷ የሚለውን ነገር ጠይቀን ነበር። ለዛ ነገር ደግሞ ዛሬ መልስ የመለሰልን ይመስላል ማለት ነው። ሴትየዋን አግኝቼ ስለ ልጄ ጉዳይ መጠየቅ እፈልጋለሁ፣ እሷ ካልታገኘች ልጄ ለዘላለም አላገኘውም ብሏልና ምናልባት ሊሆን የሚችለው ሄለን ከዛ ልጅ ስር ልጅ ወስዳ ከዚህ በፊት እንደምታደርገው ከገጠር ልጆች እያመጣች እንደምትሸጣቸው ያንን ልጅም የሱ ልጅ ወስዳ ሽጣበት ወይ ደግሞ ለሆነ ሰው ሰታ ሊሆን ይችላል ማለት ነው። ለዛም ነው አሁን ላይ እሱ ልጅ ሄለንን ለራሱ እየፈለገ በእጁ እያሰቃየ እየደበደባት የሱ ልጅ የት እንዳደረገችው ሊጠይቃት እየፈለገው ማለት ነው። ይሄ ነገር ደግሞ ፖሊሶች ጋር ከደረሰ በእርግጥ አዶኒ ለፖሊሶች አሳልፈን እንሰጣታለን ብሏልና ይሄ ነገር ደግሞ ፖሊሶች ጋር ከደረሰ ፖሊሶች ለኔ ምንም አይነት መፍትሄ አይሰጡኝም፣ ልጄ ማግኘት አልችልም ብሏልና ምናልባትም እሱ መፍትሄ ብሎ የሚያስበው ሄለንን ማስወገድ ወይ ደግሞ እሷን መግደልም ሊሆን ይችላል ማለት ነው። ይሄ ነገር ራሱ አዶኒም በእርግጥ አስደንግጦታል። ምን ልታረጋት ነው? ሴትዮዋን ልትገላት ነው እንዴ የሚለውን ነገር ጠይቆት ነበር። ግን ደግሞ ልጁ እዛ ጋር የተናገረው በዚህ ጉዳይ መግባት እንዳሌለበት ነግሮታል ማለት ነው። በእርግጥ አዶኒ ሄለን አባቱን እንደገደለችው ተኩሳ እንደገደለችው ቴዲ ቢነግረው ምናልባትም ሄለንን በራሱ እጅ ካልገደልኩ ማለቱ አይቀርም ማለት ነው። ቴዲ አሁን ላይ ምንም የተናገረው ነገር የለም። ይሄንን ነገር ሚስጥር አድርጎ ይዟልና እስከ መቼ ድረስ ሚስጥር አድርጎት እንደሚቆይ ባይታወቅም አሁን ላይ ስለ ቴዲ ብዙ ያልተፈቱና መልስ ያልተገኘላቸው ጥያቄ ያሉ ማለት ነው። ብዙ ሰዎች ደግሞ እያነሱ ያሉት መሲ ትጎዳለች፣ ቴዲ መሲን ይጎዳታል የሚለው ነገር በጣም ስጋት እየፈጠረባቸው ይመስላል ማለት ነው። ምናልባት ከጊዜ በኋላ መሲ ስለ ቴዲ ማንነት በእርግጠኛም ቴዲ ምን እንደሆነና አሁን ላይ ምን እየሰራ እንደሆነ አላወቅንም ማለት ነው። ግን ደግሞ እሱ ለኛም ለመሲም በተደጋጋሚ የሚያወራው ነገር ከሄለን ጋር እየሰራ እንዳልሆነና አሁን ላይ የራሱን ስራ እየሰራ እንደሆነ ነው ሲያወራ የነበረው ማለት ነው። ግን ደግሞ ብዙ ግልጽ ያልሆኑና ሁላችንም ላይ ብዥታ የፈጠሩ ስለ ቴዲ ነገሮች አሉ ማለት ነው። በተለይ ዛሬ የሱ ቤት ውስጥ የተገኘው አሁን ላይ ከመሲ ጋር አንድ ላይ እንኖርበታለን የተባለው ቤት ውስጥ የተገኘው የሴት ጡት ማሳያ የማን ነው? የሌላ ሰው ነው ወይስ የሄለን ነው የሚለው ነገር እስካሁን ድረስ መልስ ያልተገኘለት ጥያቄ ነው ማለት ነው።